የሴቶች ጥቃት ጋር ተያይዘው ሴቶችን የሚበድሉ ራሳቸው ሴቶች ናቸው በብዛት ነው። አንድ እናት ወይም የቤት እመቤት ቤት ውስጥ የምትሰራው ስራ ክፍያም ሪኮግኒሽንም የሌለው ስለሆነ ውጪ ያንን ስራ ብትሰራ ብር ታገኝበታለች። ስለዚህ ቤት ውስጥ ለምትሰራው ይከፈላት። ፕሮባብሊ ግን ደጋፊ ይሆናሉ ብዬ የማስበው ወደ እሷ መንገድ ሊሄዱ ይችላሉ ብዬ የማስባቸው ሰዎች ናቸው። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ሰው ከሞተ የሳሚ እናት ሞተች እንበል ለምሳሌ እግዚአብሔር ያምጣባትና ከሞተች በኋላ ድምጽ የማይሆንላት ሰው የለም። ጆሪ ታሳዝናለች። እሷ የምትሄደውን ቀጥ ብላ ነው ቀጥ ብላ ነው የምትሄደው ቀጥ ብላ። ግን the problem is እሷ ከልቧ የታገለች ይመስለኛል። እዛ ጋር ደግሞ ምን ትላለች? ባል ምንድነው ባል እያለች ባልን ታቃልላለች። ምንድነው ባል ምንድነው? ጋይስ ምንድነው? ኖ አንቺ እንደምትዩ ባል የኪችን እቃ ምናምን አይደለም። እሱን ለማወቅ እኮ ሩቅ መሄድ አይጠበቅብሽም ነበር። እናትሽን መጠየቅ ትችይ ነበር፣ እናትና አባትሽን። ምናልባት ግን የሚያጠራጥረኝ ነገር የግንብ ጥብሱ ውጤት ከሆንሽ ይሄ ነው አስተሳሰብሽ ሊሆን የሚችለው። ገብቶሻል አይደለም እልሽ እንጂ በስነ ስርዓት እናትና አባቷ ያሳደጓት ሴት በዚህ ልክ። ሰላም ጤና ይስጥልን፣ እንደምን አላችሁ እንደምን ቆያችሁ? ቅዳሜ ሪቪው ተመልሷል። በባለፈው ሳምንት ያደረግነውን ቆይታ ኮሜንት ላይ ማየት ትችላላችሁ። በዛሬ ቪዲዮቻችን በዚህ ዓመት በጣም መነጋገሪያ ከነበሩት መካከል የመረጥነውን ወደ እናንተ እናደርሳለን። በጣም አነጋጋሪ ጉዳዮችን እዚህ ውስጥ ተወያይተንበታል። ቮይስ ኦቨር ያረኩት እዚህ አካባቢ ድምፁ ስለተበላሸ ነው። ብቻ ይህን ዓመት እንዴት ትመለከታላችሁ ከማለታችን በፊት እቺን ቪዲዮ እንመልከታት። ስንመለስ በዚህ ዓመት መነጋገሪያ የነበረው አንድ ጉዳይ ላይ እንወያያለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የግጥሙ ርዕስ በዚህ ዓመት አዳነች አቤቤ መሬት ካልሰጠችን የቤት መስሪያ ካርታ ዘንድሮም ካረገኝ ችጋራም ከርታታ ኧረ ስራ ጀምር ታምራት ገለታ እንደ ወርቁ አይተነው ገንዘቡን ካልሰጠን በዚህ ዓመት ካልኖርነ ተሞላቀን ቀብጠን ኧረ ወዲያ ዛንዚባር ንግባ ከዚች ሀገር ወጠን በዚህ ዓመት ፈርሸን ካልቃምነ ፓሪስና ለንደን እንዳምና ካቻም ነው ችግር ካነደደን ኧረ ወዲያ በሳይክልም ቢሆን ከሀገር ተሰደን ግመል እንሸከም አረብ ሀገር ሂደን በዚህ ዓመት አልፎልን ሀብትና ገንዘቡን ካላንደላቀቀን እንዳምና ካቻም ነው ማጣት ካሳቀቀን ደሞ ለዚህ ኑሮ ምን አጨቃጨቀን አረብ ሀገር ልኮ ፍየል ያስጠብቀን። ሰው ሀሳቧን የማልቀበልበት ጉዳይ ልነግርሽ ነው። አንዳንድ ሰዎች ይደግፏታል። አንቺ ጆርጅ ደጋፊ ነሽ ወይስ አይደለሽ? ደጋፊ አይደለም። አንደኛ ነገር ይሄ የሚዲያ ቀስቀሳ ነው። ሁለተኛ ደግሞ የምትከተለው ነገር አለ። ሁለተኛ ነገር በሌላ ነገር ነው የምትታወቀው ልጅቷ። ማለት አሁን እሷ ደጋፊ አልተጫንኩሽም፣ ግን የራሴ ሀሳብ ነው። የራሴ ሀሳብ ነው። የዛ እንትን ነኝ ሰፖርት ነኝ ብትልም ራሱ ሰው ሊያምናት አይችልም። ለመጀመሪያ ስሟን በሌላ ነገር እንትን ብለዋለች። ገባህ አይደል? እዚህ ጋር እና አሁን እዚህ ጋር እኔ እንጃ ማለት ከቄስ የምትጠብቂውን ሼክን ያደርግልሃለሁ ቢልሽ እንዴት ሆኖ የማይሆን ነገር ነው እንደማለት ነው። እና እንደዚህ የሆነብን ነው። ጆርዲን ግን አንዳንድ ሰዎች ይቀበሏታል። እስቲ ከሚቀበሏት መካከል እንመልከታት። ጆሪ ታሳዝናለች። እሷ የምትሄደውን ቀጥ ብላ ነው ቀጥ ብላ ነው የምትሄደው ቀጥ ብላ። ግን the problem is እሷ ከልቧ የታገለች ይመስለኛል። እኔ በግሌ ዝም ብዬ ሳያት ጀጅ ላረጋት አልፈልግም። ገባችሁ? እንደሌሎቹ ጀጅ አላረጋት። መሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ምን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር
ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለውን የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። ስትባሉ ለመሮጥ አስቸኩሉ። መጀመሪያ መንገዱ የት እንደሚያደርስ በማስተዋል አጢኑ። ሌላው ደግሞ አስገድዶ መድፈርና ግድያ የምትፈጽሙ ጨካኝ ወንዶች ልታውቁት የሚገባ ትልቅ እውነት ልንገራችሁ። ሴት ልጅ የሚሳም እንጂ የሚደበደብ ሰውነት የላትም። ሴት ልጆቻችንን በማሳደድ በማስፈራራትና ህይወታቸውን በመንጠቅ የምታገኙት ድል የለም። እባካችሁ ወንድነታችሁን ጥቃትን በመከላከል ላይ እንጂ ንጹሃንን በማጥቃት ላይ አታደርጉት። ንጹሃን ደምና እንባ በከንቱ ፈሶ አይቀርም፣ ይፋረዳችኋል። የአቤልን ደም የተቀበለ አምላክ የንጹሃንንም ደም ይቀበልልን። እንዴት አየሽ ጆርዲ? አሁን እዚህ ጋር ለምሳሌ አሁን ለሴቶች ድምጽ ነው እንትላለች። የሆነ ጊዜ የሰሞኑ ቪዲዮ እንደው ማይተሽ ከሆነ ምን ትላለች? ባል ምንድነው? አይተሻላ ቪዲዮ? ምንድነው ባል? ምንድነው ባል? ከአባት እንዳልተወለደ ባል ማለት ምንድነው? ማለት ሴቶችን ማለት ባሎች እንዲፈጠሩ ማለት ሴትን እንዲጠሉ ባሎች ያረጋል። ይሄ ነገር ለምን እንደዚህ ይላል? ባል ምንድነው ብሎ ያሾፉብናል ብሎ ነገ ሚስቱን ለማጥቃት ሚስቱ ላይ መጥፎ ነገር ለማድረስ ይነሳሳል። እና በአንድ በኩል ወንዶችን በጣም ታቀላለች፣ በአንድ በኩል ለሴቶች ድምጽ ነው እንትላለች። ለሴት ድምጽ ለመሆን እኮ ወንድን ማቅለል አስፈላጊ አይደለም። ገብቶሻል አይደለም? ሰው ምሳሌያችን በቃ እንደውም የሳሚ እናት ነች እና የሳሚ እናት አልሞተችም በይሳለች፣ ግን ድረሱልኝ በምትልበት ጊዜ ላይ የደረሰባትን ነገሮች ተመልክተናል። እንደው ሚዲያ ላይ በብዛት የማይሰራው አንቺ ከሞትሽ በኋላ ነው እንጂ ሰው ድምጽ የሚሆንልሽ ግንዛቤ ማስጨበጥ የሚባል ታሪክ በምንም ተአምር የለም። ግንዛቤ ማለት ሴቶች እንዳይደፈሩ እንዴት ማደግ እንዳለባቸው የቤተሰብ ስርዓት፣ የሴት ቀይ መስመር ባውንደሪ መቀበጥ አለበት አይደለም? ወንድና ሴት አንድ ቤት ውስጥ በሚኖሩበት ጊዜ ዝምድና ራሱ ቢኖራቸው ባውንደሪ መኖር እንዳለበት በዚህ ልክ ምንም ነገር እንትን ግንዛቤ የሚያስጨበጥ ትምህርት የሚሰጥ ሰው የለም። ከሞትሽ በኋላ ድምጽ ነው ነው። ሴትዮዋ ግን ያለችው ነገር ተመችቶኛል። ምን አለች መጨረሻ ላይ የተናገረችው ሴትዮ? ሁሉም እንትን ባለ ቁጥር መሮጥ የለብንም፣ ማገናዘብ መቻል አለብን፣ ማስተዋል መቻል አለብን። እና የሷም ደጋፊ ሊኖሩ ይችላሉ፣ ደጋፊ የማይሆኑም ሊኖሩ ይችላሉ። ፕሮባብሊ ግን ደጋፊ ይሆናሉ ብዬ የማስበው ወደ እሷ መንገድ ሊሄዱ ይችላሉ ብዬ የማስባቸው ሰዎች ናቸው። በትክክል እሷን የሚመስሉ ሰዎች ሊከተሏት ይችላሉ። እንደውም ሰይፉ በባለፈው የሳሚ እናትን ሲያቀርባት ጥያቄ ጠይቋት ነበርና እንደዚህ ሴቶች ጥቃት እንዲደርስባቸው ዋናው ሰዎች ማለት እንደ ምክንያት የሚነሱ ሰዎች ብላ አንዲት ልጅ በጣም ብዙዎቻችን ዩቲዩብ ላይ እናያታለን። እስቲ እቺ ቪዲዮ እንመልከታት። ደራችሁ ደህና ናችሁ ወይ? እስቲ እቺ ቪዲዮ አይተን እንመለስ። የሚደፈሩት ህጻናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው ነው? እዚህ አጥቂ በደንብ ስነ ልቦና ያጠናል። የወላጅን ስነ ልቦና ያጠናል፣ የልጅን ስነ ልቦና ያጠናል። ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦች በጣም ቢዚ ሆኑበት አላውቅም። የጽዮን ወላጆች ምን አይነት ህይወት እንዳላቸው አላውቅም። ግን ያ ልጅ ተትቷል። የተተወው በልብስ አይደለም፣ በሰይፉ በምግብ አይደለም፣ በስሜት የተረሳ ልጅ ትኩረት ብዙ የለውም። ይህ ላይ ጠጣ ምናምን በቃ የሚያደርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። እዚህ መጀመሪያ አጥቂ እንዳይሆን እዚህ በፊት እንዳልኳችሁ ዛሬም እደግመዋለሁ። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ
ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሀሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ምን ተዛ ላይ መሰለ ማለት ነው። ጊዜው በእርግጥ እንትን የምትልበት ጊዜ አይደለም። ለብቻ አባት ብቻ ሃንድል የሚያደርገው ጊዜ አይደለም። ግን በአንድ በኩል ስታስበው ፍሬ የሚሰጥህ እግዚአብሔር ነው። በራስህ እቅድ ላይ ሆን ይችላል። ኢቭን እንኳን መከላከያ እየወሰዱ እንኳን የሚያደርጉ ሴቶች አሉ። እግዚአብሔር ካለው ያ ልጅ እዚህ ምድር ላይ ይመጣል። ነገር ግን በቃ አንድ የትዳር ውስጥ አምነህ እስከገባህበት ድረስ ለልጅህ መስዋዕት ብትከፍል እውነት በቃ አንተ ተቸግረህ ያ ልጅ ጥሩ ደረጃ ይድረስና ከዛ በኋላ ትምህርት ቤት ከገባ በኋላ ማንኛውም ሰው ትምህርት ቤት ገብቶ ነው ሊያድግ የሚችለው። ትምህርት ቤት ከገባ በኋላ አንተ መውሰድ ያለብን ኃላፊነት ኦር ስራ መስራት ካለብህ አሁን ደግሞ ብዙ አይነት ኦፖርቹኒቲ ያላቸው ስራዎች አሉ። የኦንላይን ስራዎች አሉ። ተቀጥረህ መስራት ትችላለህ እና ያንን ተጠቅመህ መስራት ትችላለህ። እና ምን ትዝ አለኝ መሰለህ ብዙውን ጊዜ ዴኬር ሳስብ እናቶቻችን እኮ ለኛ ራሳቸውን ዝቅ አድርገው መስዋዕት ከፍለው ነው እኛን ያሳደጉት። እና እኛ ለምንድን ነው እንደዛ ማድረግ ያልቻልነው? አይ ነው ብዙ ሰው ሊቸገር ይችላል ለማሳደግ፣ ግን ያንን ጊዜ በቃ እስከመጣ ድረስ መስዋዕት መክፈል መቻል አለ። እና ያንን እኛ መስዋዕት መክፈል ያቃተን ለምንድን ነው? እናቶቻችን እኮ የተቸገሩበት ሰዓት አለ። የኛ ላይፍ በቃ የኛ ላይፍ እኛ እንደቸገረን እነሱም በዛ ሰዓት የሚቸገሩበት ነገር ነበር። ነገር ግን ልጄን ለሰው ጥዬ ልሂድ ልጄን ለማይሆን ነገር አሁን እንዳለችው ትዝ አለኝ ማለት የሆነ አይምሮ ውስጥ መጣና እነሱ እንደዛ መስዋዕት ከፍለው እስካሳደጉን ድረስ እኛም ልጅ ስናመጣ መስዋዕት እንክፈልና ከዛ ነገር ደግሞ ውጤቱን ማየት እንችላለን። ብዙ አይነት ነገር እኮ አለ። እውነት እኮ ነው። ዴኬር የመጣው በቅርብ ጊዜ ነው። እናቶቻችን እንደዛ አይነት ነገር ለምን መጣ ማለት አይደለም። በነገራችን ላይ ዴኬር ለምን መጣ አይደለም፣ ግን ነገር ግን አመጣጡ ፐርፐዝ አለው እያለች ነው ሰው ገባህ አይደል? አመጣጡ ፐርፐዝ አለው። ብዙ አይነት ነገሮች ይፈጠራል። ያ ፐርሰን ደግሞ እንዳንተ ሆኖ ትሪት ሊያደርግልህ አይችልም። ልጅ እንኳን ዴኬር ከተሃረለም ቤት ውስጥ ሰራተኛ አስቀምጠህ ራሱ እኮ እንዳንተ ኬር አታረግም። ነገር ግን እንደዛ ከምታረግ ልጄ እንደዚህ ሆነች ላንተ እኮ ነው ነገም ጥቃቱ እኮ ሲደርስ እኮ ጉዳቱ እኮ ላንተም ጭምር ነው፣ ለልጁ ብቻ አይደለም። ገባህ አይደል? ልጅቷ አንደኛ ነገር ህፃን ናት። እንደዛ አይነት ነገር በሚደርስባት ሰዓት በጣም ብዙ ነገር ትሸከማለች። ልትሞትም ኢቭን ሁሉ ትችላለች እንደ ኢቭን አይነት። አዎ። እና ብዙውን ጊዜ ደግሞ እኔ የማልደግፈው ነገር ጎረቤት እዩ ብለው የሚወጡት ነገር እንደ ድሮ አይደለም። አሁን ድሮ ብዙ አንድ ልጅ ሲወለድ ብዙ እናቶች ናቸው የሚያሳድጉት ድሮ። በዚህ ዘመን ግን ጎረቤት ለጎረቤት ራሱ ከባድ ነው። በጣም ነው የሚከብደው። እሷ ምን ቤት ውስጥ ተዛሄድ አይደል እንዴ የተፈጠረው ይሄ ነገር በጣም ከባድ ነገር ነው። አሁን ከሴቶች ጥቃት ጋር ተያይዞ የሚመጡ ነገሮች በጣም ለሴቶች ድምጽ እንዳንሆን ያደርጋሉ። በተለይ የራሳቸውን አላማ የሚያራምዱ ሰዎች በጣም በብዛት አሉ። አሁን አንድ ቪዲዮ እና ያለን አስከትለን ቤት ውስጥ ስትይ ለምን አንቺ የተባለችውን ቆይ ቪዲዮ ካየን በኋላ ሀሳብ እናወራበታለን። ብቻ የሴቶች ጥቃት ጋር ተያይዘው ሴቶችን የሚበድሉ ራሳቸው ሴቶች ናቸው በብዛት። እውነት ለመናገር ለመሰለሽ አሁን ትግስት ዋልተ ንጉስ ሰይፉ ጋር ቆይታ ያደረገችው ከሳሚና ጋር ሆኖ እሱም ቪዲዮ ሰዎች ብትመለከቱ በጣም ምርጥ ቪዲዮ ነው ብዬ አስባለሁ። ግንዛቤ ማስጨበጥ ላይ ኮዞች አሁን ለሴቶች እንዳይደፈሩ ለመደፈርም ደግሞ ምን ምክንያቶች ደርድራለች እና እዛ ላይ ብታይ ጥሩ ነው። እንደዚህ አይነት ግንዛቤ የሚያስጨብጡ ትምህርቶች የሉም። አንድ በብዛት የሉም። ሰው ከሞተ የሳሚ እናት ሞተች እንበል ለምሳሌ እግዚአብሔር ያምጣባትና ከሞተች በኋላ ድምጽ የማይሆንላት ሰው የለም። እንትና ራሷ ማን ነው ጆርዲ የምትባለው ልጅ ራሷ
ድምጽ ካልሆንኩ በቃ ምናምን ብላ የሆነ ትመጣለች። ድምጽ አልሆን አይደለም የእውነት ለመናገር ፍትህ ያስፈልጋቸዋል። እንደ ተበዳይ ፍትህ ያስፈልጋቸዋል። የሞቱ ሰዎች ግን የነሱን ሐሳብ ለማስቀየር አሁን እቺ ለሴቶች እንደዚህ ወንዶች እንደዚህ ይሄንን ካምፔን የተቀላቀላችሁ ድምጽ ለመሆን የተቀበላችሁ ወንዶች አመሰግናችኋለሁ ትላለች። እዛ ጋር ደግሞ ምን ትላለች? ባል ምንድነው ባል እያለች ባልን ታቃልላለች። አሁን ልጅቷ ጋር እንደሰማን አሁን ቪዲዮ ላይ እንደተሰማነው ከሆነ ባልን ማቃለል ባልና ሚስት አብሮ እንዳይኖሩ ማድረግ ምናምን አላማቸው ያ ነው ብለህ ተናግረህ ነበር። ይሄ ነገር አሁን ለምሳሌ ድምጽ መሆን ከአንድ ሰንበዲ ከሱ የሆነ እንደዚህ አይነት ሰዎች ላይ መለጠፍ የለበትም ነው። ድምጽ መሆን ከተባለ ድምጽ መሆን ነው እንጂ እንደዚህ አይነት ከሌ ተብሎ ተመርጦ አይደለም። በቃ ቅድም እንዳልነው ሴት ናት ነው አንተ። ቅድም እንዳልነው አይ ከቄስ የምትፈልጊውን ነገር ከሼክ ላግኝ አይነት ነገር መሆን የለበትም። ገብቶሻል አይደለ? ከቄስ ማግኘት አለብሽ ከቄስ ከሼክም ከሆነ ከሼክ ነው የምታገኘው እንጂ አሁን ድምጽ ለመሆን ጆርጂ የግድ ታስፈልገናለች የሚል ሐሳብ የለኝም። ዞሮ ግን እኔ አንድ ነገር ከመፈጠሩ በፊት ግን ጊዜው ላይ ፈቅድልን ይችላል፣ ግን የምንችለውን ያክል እንጣር። የሆነ ነገር ከመፈጠሩ በፊት ጥንቃቄ እኛ እናደርግ። ኬርለስነት እኮ ነው ይሄ። ኬርለስ ከመሆኑ የተነሳ ነው። ደግሞም ጆሮአችን እኮ የለመደው ሰው ከሞተ በኋላ መስማትና ማውራት ነው እንጂ የለመደው ሁኔታችን ከመሞቱ በፊት ምን እናርግለት፣ እንዴት አድርገን እንድረስለት ለሚባለው ይኸው የሳሚና የቅርብ ጊዜ ተውስታችን ነው። የሴቶች መደፈር የዚህ ዓመት መደፈር እንደውም ሚዲያ ላይ ወጣች። ከነኔ ግን እንደምታስታውሰው እንደሚመታት እናንተን እንደሚላት እንደ ቆንጆ ሆነ እንደምትወጣ አይታል አይደለ? ያንን ችላ ነው ከነገ ዛሬ ወይ ይለወጣል በሚለው ሐሳብ ላይ ናት መሰለኝ ሳስበው። እና እንደዛ በነበረችበት ሰዓት ያ ሚዲያ ላይ አልወጣም። እቺ ልጅ ግን አሁን የሳሚ እናት ሚዲያ ላይ ወጣለች። ስለዚህ ከወዲሁ ሰፖርት ብናረጋትና ከወዲሁ እንትን ብንልላት ጥሩ ነው ብዬ አስባለሁ። እንደውም ሴቶችን ጠልፎ መጣል ላይ ነው ፎከስ የሚደረገው በዚህ ዘመን። የበለጠ ሴቶችን ጠልፎ መጣል፣ ሴቶችን አይምሮአቸውን መመረዝ ላይ ነው እየተሰራ ያለው በብዛት። አሁን አንዲት ሴት የምታወራውን ቪዲዮ ትሰሚና ትገረማለች። በጣም የሚያስገርም ቪዲዮ ነው። ተመልካቾችም ከዚህ ቪዲዮ ምን እንደተረዳችሁ ሐሳባችሁን ኮሜንት ላይ ታደርጋላችሁ። ይሄን ቪዲዮ በትኩረት ስሚና ሐሳብሽን ታጋራለች። እስቲ እንስማው ቪዲዮ። ሰሞኑን ደግሞ ወሬው ምንድነው? አንድ እናት ወይም የቤት እመቤት ቤት ውስጥ የምትሰራው ስራ ክፍያም ሪኮግኒሽንም የሌለው ስለሆነ ውጭ ያንን ስራ ብትሰራ ብር ታገኝበታለች። ስለዚህ ቤት ውስጥ ለምትሰራው ይከፈላት። ማን ነው የሚከፍላት? ልጇን ላበላችበት ልጇን ነው ክፍያ የምትጠይቀው ወይስ የልጇን አባት? ልጁ የሱ አይደለም? አንዳንድ ጥያቄዎች ሴንስ ቢሰጡ ጥያቄ መልስ የሚያደርገው መልስ ይገባኛል የሚለው አንድ ጥያቄው መጀመሪያውኑ ሴንስ ሲሰጥ ነው። አንድ እናት ልጆቿ ሰራች፣ ለባሏ ሰራች፣ ቤት ውስጥ ቤቱን ቴክ ኬር አድርገሽ ምግብ ሰራች ምናምን። ውጪ ብትሰራ የሚከፈላት እኮ የእሷ ቤት ስላልሆነ ነው፣ እሷን የሚመለከታት ቦታ ስላልሆነ ነው የሚከፈላት። እሷም ክፍያ የምትጠይቀው የራሷ ቤት ውስጥ እየኖረች ማንን ነው ክፍያ የምትጠይቀው? ባሏን ነው? ልጆቿን ነው? ወይስ ራሷን ነው? ክፍያ የሚከፍላት አካል ማን ነው? ቤቱ እኮ የራሷ ነው ሲጀመር። ወይስ ሪኮግኒሽኑ ራሱ ባሏ ሪኮግኒሽን አይሰጣትም ከሆነ ፐርሰናል ሪኮግኒሽን ሊሰጣት ይገባል ከባሏ። አክናውሌጅመንት ሰርተፍኬት አይደለም፣ የሆነ ቦታ ምስክር ወረቀት አይደለም። ቴንኪዩ መባል ያለባት፣ በቃ ዩ አር ዱይንግ ግሬት ምናምን ነው መባል ያለባት። አክናውሌጅመንት እርስ በርስ የሚያወሩት ኮሚኒኬሽን ሊሆን ይችላል። እዛ ባለፈ ግን በውጭ በተቋም ደረጃ ይሁን እየተጠየቀ ያለው አልገባኝም። አይ ዶንት ጌት ኢት። ሌላ ግለሰብ ነው ወይስ ባሏ ራሱ ነው ሰርቲፋይ የሚያደርገው ወይስ መንግስት ነው? ለራሷ ቤት አይደለም የሰራችሁ? ክፍያውን ፔሮሉን የሚሰራው ማን ነው? ባሏ ነው እንዴ? አይደለም ቤት ውስጥ ይቅርና እሺ ቤት ውስጥ ያለውን ስራ ተወችና ውጪ ወታ ሰርታ ብር ማምጣት ጀመረች ይባል። ለቤቷ እኮ ታወጣለች። አይደለም ቤት ውስጥ ለምትሰራው ክፍያ መጠየቅ ይቅርና ውጪ ሰርታ ያመጣችውን እኮ ቤቷ ውስጥ ማውጣቱ አይቀርም። ያንን ብር ልትወስደው ነው ሲጀመር። ቤቱ እኮ የሷ ነው፣ ልጆቹ የሷ ነው፣ ባሏ የሷ ነው። እሺ ባልም ደግሞ የራሱ ሮል አለው። ፕሮቫይድ አደረገ እንበል፣ ዋሬቨር ምንም አደረገ እንበል፣ ሚስትን ክፍያ ሊጠይቃት ነው። ኤቭሪቲንግ ኢዝ ኖት አባውት መኒ። ሁሉም ነገር እኮ በብር አይመዘንም፣ በብር አይለካም። እናትነት ከሚል ሪኮግኒሽን ውጪ ለኔ ምን አይነት ሪኮግኒሽን ነው ሳትስፋይ የሚያደርገኝ? ጥሩ ሚስት ከመባል ባሌ እንደዛ ከመባል ያለፈ ምን አይነት ሰርተፍኬት ነው እኔን ሳትስፋይ የሚያደርገኝ? ባሌ ምግብ በልቶ ብር የምጠይቀው ከሆነ ዴፊኒትሊ ሬስቶራንት ነው የገባው። ሚስት አያስፈልገው። ኦፍኮርስ ሚስት አያስፈልገው። ሬስቶራንት መብላት ይችላል፣ ሼፍ መቅጠር ይችላል። እኔ ያን እንዳደርግለት የሚያደርገኝ ድራይቪንግ ፎርስ ፍቅር የሚባል ነገር፣ ክፍያ የሚለውን ነገር ዲስኳሊፋይ ያደርገዋል። ዳሴት እናትነት የሚለው ጉዳይ
ከልጆቼ ክፍያ እንዳልጠይቅ የእናትነት ፍቅር ክፍያውን ዲስኳሊፋይ ያደርገዋል። ዳሲት አትሊስት ሜክ ኢት ሜክ ሴንስ። ይሄንን ምክር የሚያነሱ ወይ ደግሞ ይሄንን ሐሳብ የሚያነሱ ቤት ውስጥ ለምትሰሪው ነገር ክፍያ ያስፈልግሻል ብሎ የሚመክራት ወንድ ነው ሴት ነው ብለሽ ታስቢያለሽ? ከወንድ መቼስ ወንድ በራሱ ላይ የሆነ ነገር ሴት በቃ አይሻ ሴቶችን የሚያጠፉት ራሳቸው ሴቶች ናቸው። ብዙም ጊዜ ደግሞ ምንድነው ከክልኝ ለክልኝ ምናምን አይነት ነገር የሚሉት ነገር አላቸው። ባሌ አትበይ ምናምን የሚሉ እኔ ባልማ ገባው በገንዘብ ሊገዛኝ ነው እንዴ? ከባድ ነው በጣም ማርያምን። እውነት ከጣረች እኮ ሴት ልጅ እኮ ማለት ነው ሀገር መምራት ትችላለች። አይ ከዚህ ሐሳብ እንዳትወጪ ነው። ከዚህ ሐሳብ ጋር የሚሄድ ነገር እንድታወሪ ለመሰለሽ የሐሳብ ላይ ምንድነው ያለው ሊከፈልሽ ይገባል ብሎ አይምሯን እየመረዟት ነው እንደሆነ ታውቃለህ። እቺ ልጅ እኮ ለቤቷ ነው መስዋዕት እየከፈለች ያለችው፣ ለባሏ ለልጆቿ ነው። ሴት ልጅ በመሰረቱ ማለት ነው የምትወስደው ኃላፊነት አይቆጠርላትም እንጂ በጣም ትልቅ ኃላፊነት ነው የምትወስደው። ገባህ አይደል? ኢኮኖሚካሊ አሁን ቤት ውስጥ ያለውን ነገር ለምሳሌ አንተ አገባህ ልበል አይደል? ያንን ኢኮኖሚካሊ እንትን ያለውን የቤት ውስጥ ወጪ ምናምን እንዴት አብቃቅታ እንደምትጠቀም ታውቃለህ? ትጻታለህ እንጂ ብሩን ቤቷ ስለሆነ ማኔጅ ታደርገዋለች። ያ ራሱ እኮ ትልቅ ነገር እኮ ነው። ያ ራሱ እኮ ራሱን የቻለ ትልቅ ኃላፊነት ነው። ስለዚህ ምንድነው እኔ እውነት ነው ልጅቷ ግራ ያጋባል። አይደለም በፍቅር እንትን ይላል። ዞሮ አሁን እዚህ ጋር ምን እየተፈጠረ እንደሆነ ታውቂያለሽ? በቃ ሴቶችን አይምሮ በርሱ ወንድ ጠል ሴቶችን ለመፍጠር የተነሳ አይነት ነገር ስሜት አልተሰማሽም? አዎ ማለት ሴቶች እንዳለ ወንድን ጠልተው በቃ ወንድ አያስፈልገንም። ልጅቷ እንዳለችው ፌሚኒዝምን ማስፋፋት ነው ስራቸው። ገባህ አይደል? መጀመሪያ ላይ ሰማናት ቪዲዮ ፌሚኒዝምን ሲያስፋፉ ደግሞ ምን አለው ውስጡ እንደዛ አይነት ነገር ታውቃለህ። እሱን ማውራት አልፈልግም። ያንን ማስፋፋት ነው ስራቸው ማለት ነው። ሴቶች መንቃት አለባቸው። የእውነት ለሞቱት እህቶቻችን፣ ለተደፈሩ እህቶቻችን የእውነት ድምጽ ይገባቸዋል። ፍትህ ሊያገኙ ይገባሉ። ቤተሰቦቻቸውም እንዲጽናኑ ፈጣሪ እንዲያጽናናቸው በዚህ አጋጣሚ መልእክታችንን እናስተላልፋለን። እውነት ለመናገር ነገር ግን ከሴቶች መደፈር ጋር ተያይዞ የሚመጡ ጉዳዮች አሉ። ለምሳሌ ወንድ ጠል ሴቶችን መፍጠር፣ ሴቶች ላይ ጫና ማሳደር፣ ሴቶች ካልሞቱ በስተቀር ድምፅ አንሆንላቸውም አይነት ነገር ሀሳቦች ስላሉ ሚዲያ ላይም ጭምር የተመለከትነው በዚህ ዓመት የሳሚ እናት ምስክር ነች። በህይወት እያለች የተናገረችው ነገር ኢግኖር ሲደረግ ብዙ ነገር ስትባል እንደነበረ ብትሞት ደግሞ ዛሬ የተነሳው ሐሳብ ድምጽ እንሆንላት እንደሚባል ያው የታወቀ ነው። ሰው ሴት ለሴት ጥሩ ቢሆኑ ጥሩ ነው። በተለይ ሚዲያ ላይ በተለይ ቲክቶክ ፕላትፎርም ላይ በብዛት የሚገኙ ሴቶች ስለሆኑ በተቻላችሁት መጠን እርስ በራሳችሁ ፕሮቴክት መደራረግ፣ በትክክልም ደግሞ ከተፈጥሮ ውጪ አለመውጣት። ባል ያለ ሚስት፣ ሚስትም ያለ ባል ወይ ደግሞ ወንድ ያለ ሴት፣ ሴትም ያለ ወንድ መኖር በፍጹም አይቻልም። ባል ምንድነው ምናምን እንደሚባለው አይነት ነገር አይደለም። ገባሽ? እና ባልም በጣም የራሱ የሆነ በጣም ስማርት የሆነ ቦታ አለው። ሴትም ደግሞ በጣም ቅመም ነች፣ ለህይወት ራሱ በጣም አጣፋጭ ነችና እንደዛ ነገር ተደርጎ ቢታሰብ ጥሩ ነው። ሚዲያ ላይ ሰው ከሞተ በኋላ ለራሳቸው አላማና ለራሳቸው አጀንዳ ለማድረግ ታስቦ ድምጽ እንዳይኮን ወይ ደግሞ በትክክል ፍትህ እንዳይጠየቅ የሆነ ሐሳብ ማስቀየስ የእውነት የተናገሩ እየመሰሉ ጂጂ ቅድም እንደሰማን እኔ አይመስለኝም ምናምን ብላ ላይ መስላት ይችላል። አንዳንድ ሰዎች ትሸወዳላችሁ፣ ግን በዚህ ልክ ባትሸወዱ የሚለውን ለማስተላለፍ ነው። የመጨረሻ መልእክትሽን አስተላልፊ። የመጨረሻ መልእክት ለእህቶቼ ጥሩ ጓደኛ ከሌላ አጠገባችሁ ማለት ነው ሌላ ምቀኝነት እርስ በርስ ተሳስቦ ሌላ ደረጃ ከመድረስ መተው ሰው በቃ ያለ ሰው መኖር ይቻላል። በነገራችን ላይ ያለ ሰው መኖር ይቻላል ስለ ሰው የሚያስፈልግህም ቦታ አለ፣ ግን ከመጎዳት ማለት ነው። ከመጎዳት ያለ ሰው መኖር ይሻላል። ብቸኝነት መረጡ። ለናንተ ሐሳብ ነው። እሺ አይ እኔ እንደምክር ነው እኮ እንደ አሁኑ እንዳነሳ ነው እንትን ሳይሆን ከምንጎዳዳ ይሻላል። እኔ አሁን መጀመሪያ ላይ ብለኸኛል አይደል? ሴት ነሽ ብለኸኛል ማለት ባለኝ ላይፍ ላይ እኔ በራሴ በበኩል ላይ ማረገው መራቅ ነው። ከባረል ያ ሰው ካልጠቀመኝ ምን ይሰራልኛል ታዲያ? ካልጠቀመኝ ሲባል እኮ በማቴሪያል ኦር በገንዘብ አይደለም እኮ ሳይኮሎጂካሊ ፊዚካሊ የሚጎዳሽ ከሆነ ፊዚካሊ የሚጎዳኝ ከሆነ ምን ይሰራልኛል ያ ሰው? እውነት ነው የምልህ።
እግዚአብሔር ነው የፈጠረኝ እዚህ ጋር አለ ህይወቴን ሊያስተካክለው የሚችለው እግዚአብሔር ነው። ያ ሰው የማይጠቅመኝ ከሆነ ከህይወቴ ማስወጣት ነው ስራዬ። እናንተም ይሄንን ልምድ ብታረጉ ጥሩ ነው። የምንሄድበትን መንገድ ደግሞ እንወቅ። ጸዴ ምክር ለግሳናለች እንግዲህ እኛም እንቀበላለን። በነገራችን ላይ ቅዳሜ ሪቪውን እንዴት አያችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። የዛሬን ቪዲዮ ላይክ አድርጉ። የዛሬ ቪዲዮ ለሴት እህቶቻችን ለተበደሉት በሙሉ በህይወት እያሉ ድምጽ መሆን ብንችል ድምጽ ብንሆን፣ ከሞቱ በኋላም ደግሞ ድምጽ የምንሆንላቸው ከሆነ ለራሳችን ፐርፐዝ እንዲመቸን አድርገን ሳይሆን ትክክለኛ ድምጽ ብንሆን የሚለውን መልእክት አስተላልፋለሁ። ተሰናብቼ አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ውዶችዬ እንግዲህ እስካሁን እየተመለከታችሁ ከሆነ ላይክ ማድረጋችሁን አትርሱ። የዛሬው ላይክ ስንት ይጎ? የዛሬው ላይክ 1000 ላይክ 1000 ላይክ ይጎ ፕሊዝ። ቅዳሜ ነው ደግሞ ቅዳሜ ሪቪው አልቋል። ቀጣይ ሳምንት በሌላ ርዕስ እንገናኝ። አዲሶች ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ደግሞ አስተያየታችሁን ስጡን።